ለዘመናት በጽኑ ጠላትነት የተፋጠጡትና ዓለምን ወደ ሶስተኛው የዓለም ጦርነት ሊያምዘገዝጉ የጥይት አፈሙዛቸውን አነጣጥረው የነበሩት አሜሪካና ኢራን ማንም ያልጠበቀውን ታሪካዊና አስደንጋጭ ስምምነት ተፈራርመው አጠናቀዋል። መላው የመካከለኛው ምስራቅን ዕጣ ፈንታ ሙሉ በሙሉ የሚቀይረውና በኳታርና ፓኪስታን ደከመኝ ሰለቸኝ ሳይሉ በተደረገ ምስጢራዊ የሽምግልና ጥረት የተገኘው ይህ ሰነድ የዓለምን ሀያላን መንግስታት ሳይቀር በድንጋጤ አንቀጥቅጧል። ነገር ግን ገና የስምምነቱ ቀለም ሳይደርቅ ሌላ ታላቅ መቅሰፍት ቀጠናውን አናውጦታል። በኳታር ግዙፍ የጋዝ ማጣሪያ ላይ የተከሰተውና ድምፁ የሀገሪቱን ዋና ከተማ ዶሃን ያናወጠው አስፈሪ ፍንዳታ ከበስተጀርባው ምን የተደበቀ ሚስጥር አለው? በሌላ በኩል ደግሞ የዚህን ስምምነት መሳካት ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መላውን መካከለኛው ምስራቅን ወደ አዲስ የእሳት ሰደድ የሚማግድ የዓለምን ሰላም በአደባባይ የተገዳደረ አስደንጋጭ መግለጫ ሰጥተዋል። የተቆጣጠርነውን መሬት እስከፈለግነው ጊዜ ድረስ አንለቅም ያሉትስ ለምንድን ነው? የሆርሙዝ የባህር ሰርጥስ በድጋሚ ሊዘጋ ይሆን? የዛሬው የአውደ ዓለም ልዩ መሰናዷችን የዓለምን ጂኦፖለቲካ የቀየሩትን እነዚህን ተለዋዋጭና አስገራሚ ሰበር መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጉም እንዳይረሳ። በቀጥታ ወደ መረጃው አለፍን። በኳታርና በፓኪስታን አጋዥነት በኢራንና በአሜሪካ መካከል ሲካሄድ የቆየው ታላቁ ዲፕሎማሲያዊ ስምምነት ከግብ መድረሱ ተገልጿል። በኳታርና በፓኪስታን ደከመኝ ሰለቸኝ ሳይሉ በተደረገው የሽምግልና ጥረት በኢራንና በአሜሪካ መካከል ለወራት የዘለቀው ውጥረትና የሊባኖስን ጦርነት ለማስቆም በሚያስችሉ ጉዳዮች ላይ ትልቅ መሻሻል መታየቱን የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ አስታውቀዋል። የውጭ ጉዳይ ሚኒስትሩ ማለዳ ላይ ይፋ ባደረጉት መግለጫ በሁለቱ ሀገራት መካከል በተደረገው ስምምነት መሰረት ለኢራን ከፍተኛ የኢኮኖሚ ማሻሻያ የሚሰጡ ውሳኔዎች መወሰናቸውን ገልጸዋል። ከነዚህ መካከል በኢራን የነዳጅና የፔትሮኬሚካል ምርቶች ኤክስፖርት ላይ ተጥሎ የነበረው እገዳ ስምምነት መነሳቱ መፈቀዱን የገለጹ ሲሆን በአሜሪካ ባህር ኃይል ተጥሎ የነበረው የወደብ ከበባ መላላቱንና መነሳቱም ተገልጿል። በተለያዩ ዓለም አቀፍ ባንኮች ታግደው የነበሩ የኢራን የገንዘብ ሀብቶች በከፊል እንዲለቀቁ መደረጉ እንዲሁም ለኢራን ትልቅ መልሶ ግንባታና ልማት እቅድ ይፋ መደረጉ ዋና ዋናዎቹ ናቸው። ይሁን እንጂ ውጭ ጉዳይ ሚኒስትሩ አባስ አራቅቺ እንደገለጹት የዚህ ስምምነት የመጀመሪያው እውነተኛ ፈተና የሚሆነው በሊባኖስ የተኩስ አቁምና ወታደራዊ ግጭቶችን ሙሉ በሙሉ ለማስቆም የተቋቋመው የጋራ የግጭት መከላከል ልዩ ግብረ ኃይል ስኬታማነት ነው ብለዋል። በኳታርና በፓኪስታን አቅራቢነት የተመሰረተው ይህ ልዩ ግብረ ኃይል አሜሪካ፣ ኢራንና የሊባኖስ መንግስትን ያካተተ ሲሆን በሚቀጥሉ 60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚረዳ ሮድማፕ መቀረጹም ተነግሯል። ይህ በእንዲህ እንዳለ ሊባኖስን ጨምሮ በሁሉም ግንባሮች ጦርነቱ ማክተም አለበት ስትል ኢራን ይፋ አድርጋለች። የአልጀዚራ የሲጂቲኤን እና የኢራን ይፋዊ የዜና ወኪል የሆነው ኢራንን ጨምሮ ባወጡት ዘገባዎች በኢራንና በአሜሪካ መካከል የተደረሰውን የቀድሞ የአቋም መግለጫ ስምምነት ተፈጻሚነት ለመገምገም በስዊዘርላንድ የተካሄደ ባለው የዲፕሎማሲ ንግግር ላይ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ጠንከር ያለ መግለጫ ሰጥተዋል። ቃል አቀባዩ እንዳሉት በሁለቱ ወገኖች መካከል ወደ መጨረሻው ምዕራፍ የሰላም ድርድር ለመሻገር ሊባኖስን ጨምሮ በሁሉም ግንባሮች ላይ ያለው ጦርነት ሙሉ በሙሉ መቆም ቀዳሚውና የማይታጠፍ ቅድመ ሁኔታ ነው ብለዋል። ለአውሮፓውያን አቆጣጠር ባለፈው ሳምንት ጁን 18 2026 በሁለቱ ሀገራት መካከል የተፈረመውን የተኩስ አቁም ሰነድ ተፈጻሚነት ለመገምገም በኳታርና በፓኪስታን አምባሳደሮች አጋዥነት ለ18 ሰዓታት የፈጀ ከባድ ስብሰባ ተካሂዷል። በዚህም ስብሰባ ላይ ወደ ዋናው ድርድር ለመግባት የሚቀሩ አንቀጾች ላይ ሰፊ ውይይት የተደረገ ሲሆን በተለይም የኢራን የነዳጅ ኤክስፖርት ፍቃድና የታገዱ የገንዘብ ሀብቶች መለቀቅን በሚመለከቱ ነጥቦች ላይ መልካም መሻሻል መታየቱ ታውቋል። ይሁን እንጂ የኢራን ወገን እስራኤል በሊባኖስ የሄዝቦላ ይዞታዎች ላይ የምታደርገውን ጥቃት ካላቆመችና የሊባኖስ ሉዓላዊነት ካልተከበረ ኢራን በቅርቡ የዘጋችውን ስልታዊ ጠቀሜታ ያለውን የሆርሙዝ የባህር ሰርጥን እንደማትከፍትና ወደ መጨረሻው ስምምነት እንደማትሻገር አስታውቃለች። በአሁኑ ወቅት በሆርሙዝ ሰርጥ በኩል መርከቦች በሰላም የሚያልፉበት የጋራ አሰራር መዘርጋቱ የተገለጸ ቢሆንም የሊባኖስ ግንባር ሰላም ማግኘት ግን የሁሉ ነገር ቁልፍ ሆኖ ቀጥሏል። የውጭ ጉዳይ ሚኒስትሩ የመጀመሪያው ፈተና ሊባኖስ ናት ማለታቸው ያለ ምክንያት አይደለም። ኢራን የምትደግፈው ሄዝቦላ በሊባኖስ ውስጥ ከእስራኤል ጋር ከባድ ጦርነት ላይ ይገኛል። ኢራን ይህንን ስምምነት የተቀበለችው
አሜሪካ በእስራኤል ላይ ተጽዕኖ ፈጥራ በሊባኖስ ተኩስ አቁም እንዲደረግ ትገፋፋለች በሚል እምነት ነው። በዚህም ይህ አዲስ የተቋቋመው የግጭት መከላከል ልዩ ግብረ ኃይል በተግባር መስራት ካልቻለና እስራኤል ጥቃቷን ከቀጠለች ስምምነቱ በቀላሉ ሊፈርስ ይችላል። በሌላ በኩል እስራኤል በጋዛ በሊባኖስና በሱሪያ የተቆጣጠረቻቸውን ይዞታዎች እስከሚያስፈልገው ጊዜ ድረስ ይዛ እንደምትቆይ ቤንያሚን ኔታንያሁ አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባደረጉት ይፋዊ ጋዜጣዊ መግለጫ ሀገራቸው በጋዛ በደቡብ ሊባኖስና በሱሪያ ድንበሮች አካባቢ ወታደራዊ እርምጃ ወስዳ የተቆጣጠረቻቸውን ስትራቴጂካዊ ይዞታዎች ለሀገሪቱ ደህንነት ሲባል እስከሚያስፈልገው ጊዜ ድረስ ይዛ እንደምትቆይ አስታውቀዋል። እንደ አልጀዚራ፣ አሶሺየትድ ፕሬስ እና አናዶሉ ያሉ ሚዲያዎች ባወጡት ዘገባዎች ጠቅላይ ሚኒስትሩ ይህንን ያሉት በቅርቡ በአሜሪካና በኢራን መካከል የተደረሰውንና ቀጠናዊ የተኩስ አቁም ስምምነትን ያለመውን የመግባቢያ ሰነድ ተከትሎ በሰጡት መግለጫ ነው። ኔታንያሁ በንግግራቸው በእስራኤል ዙሪያ ጠንካራ የደህንነት ቀጠናዎችን መስርተናል፣ ይህንን በጋዛ በሊባኖስና በሶሪያ አድርገነዋል፣ ሀገራችንን ለመጠበቅም በእነዚህ የደህንነት ቀጠናዎች ውስጥ እስከሚያስፈልገው ጊዜ ድረስ እንቆያለን ብለዋል። ይህ የእስራኤል ውሳኔ በፓኪስታን አጋዥነት በኢራን መካከል የተደረሰውን ስምምነት ተፈጻሚነት አደጋ ላይ ሊጥል እንደሚችል ዓለም አቀፍ ታዛቢዎች እየገለጹ ይገኛሉ። እንደ ፋይናንሻል ታይምስ እና ካርኔጊ ሚድል ኢስት ሴንተር ያሉ ዓለም አቀፍ የካርታና የደህንነት ተንታኞች እንደገለጹት እስራኤል ከጥቅምት 2023 ጀምሮ በሶስቱ ግንባሮች በድምሩ ወደ 1000 ስኩዌር ኪሎ ሜትር የሚጠጋ መሬት ተቆጣጥራለች። ምንም እንኳን እስራኤል እነዚህን ቀጠናዎች የደህንነት ማስጠበቂያ ብትላቸውም ተንታኞች ግን ይህ እርምጃ ዘላቂ ሰላምን ከማምጣት ይልቅ አዳዲስ የአመፅ አዙሪቶችን ሊወልድ ይችላል በሚል እያስጠነቀቁ ይገኛሉ። በጋዛና በሊባኖስ ከ3 ሚሊዮን በላይ ሰዎች መፈናቀላቸው የሰብአዊ መብት ቀውሱንም ያባብሰዋል ተብሏል። እስራኤል በሶሪያ ወደ ሰሜን እየገፋች መምጣቷ እንደ ቱርክ ያሉ የቀጠናው ሀያላን የብሔራዊ ደህንነት ስጋት እንዲሰማቸው ሊያደርግ ይችላል። ይህም ግጭቱን ይበልጥ ወደ መልክዓ ምድራዊ መስፋፋት ሊያምረው ይችላልም ተብሏል። በሌላው ሰበር መረጃችን በኳታር ጋዝ ማጣሪያ ጣቢያ ላይ በደረሰ ፍንዳታ የሰው ሕይወት መጥፋቱ ተነግሯል። በኳታር ግዙፍ የኢነርጂ ማዕከል የሆነው ራስ ላፋን ኢንዱስትሪ ከተማ ውስጥ በሚገኘው የባርዛን የሀገር ውስጥ የጋዝ አቅርቦት ፋብሪካ ላይ ትናንት ምሽት በደረሰ ከባድ ፍንዳታና የእሳት አደጋ 54 ሰዎች መቁሰላቸውንና 18 የሀገር ውስጥና የውጭ ሀገር ሰራተኞች መጥፋታቸውን የኳታር የውስጥ ጉዳይ ሚኒስቴር አስታውቋል። የኳታር ብሔራዊ የነዳጅ ኩባንያ ኳታር ኢነርጂ ባወጣው መግለጫ መሰረት አደጋው የተከሰተው በክልሉ ከነበረው ወታደራዊ ውጥረትና ቀደም ሲል ከደረሰ ጥቃት በኋላ ፋብሪካውን መልሶ ስራ ለማስጀመር ጥረት እየተደረገ በነበረበት ወቅት ነው ብሏል። ፍንዳታው በጣም ኃይለኛ ከመሆኑም የተነሳ ከፋብሪካው በስተደቡብ 80 ኪሎ ሜትር ርቀት ላይ በምትገኘው የሀገሪቱ ዋና ከተማ ዶሃ ጭምር ድምፁ የተሰማ ሲሆን በምሽቱ ሰማይ ላይ ትልቅ የጢስ ጭስና የእሳት ነበልባልም ታይቷል። የኳታር የውስጥ ጉዳይ ሚኒስቴር አደጋውን ቴክኒካዊ ብልሽት በማለት የገለጸው ሲሆን ለሕዝብ ደህንነት አስጊ የሆነ ምንም አይነት የጋዝ መፍሰስ አደጋ ለመኖሩን አረጋግጧል። በአሁኑ ወቅት የኳታር ዓለም አቀፍ የፍለጋና አደን ቡድን ከሲቪል መከላከያ ሰራዊት ጋር በመተባበር የጠፉትን 18 ሰዎች የማፈላለግ ስራ በከፍተኛ ሁኔታ እያከናወነ ይገኛል ተብሏል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩልን።